ሰላም ሰላማችሁ ይብዛልኝ በያላችሁበት ቦታ ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እኔ ጋር አለሁላችሁ። እናንተ ጋር እንዴት ነው? በያላችሁበት እሱ ይጠብቃችሁ። እኔ በዚህ ቪዲዮ አንድ አስተያየት ለመስጠት ነው የመጣሁት፣ ሌላ ነገር አይደለም። በጣም ግርም ስላለኝ ነው ማለት ነው። እንግዲህ የአብርሽና የሩታ ትዳር ከተበላሸ እንግዲህ አመት አልፎታል። እንደ ተጋቡ ነው የተበላሸው። ተጋብተው 1 ወር 2 ወር እንኳን ሳይቦርቁበት ትዳራቸው ጣዕም እንኳን ሳያውቁ ሩታ ሰዎችን በሚልኩላት ቴክስት፣ ሰዎችን በሚያወሯት የተለያየ ውሸት፣ ሰዎችን በሚነግሯት ባልሆነ በሆነ ልቦታ አብርሽን ማመን አቅቷት ወይም ደግሞ አብርሽን ያለማመን ፍላጎት ኖሯት ጭቅጭቅ ተጀመረ። እኛ ከመጀመሪያ ጀምሮ አብርሽ ገና ዩቲዩበር ሳይሆን የተንቢ ዩቲዩብ ከፍታ ገና ሰጥተው ዩቲዩብ ላይ ስታስተዋውቀን ነው የምናውቀው። አብርሽ በጣም ጠንካራ፣ ሰርቶ መለወጥ የሚችል ማንኛውም ሰውን ጎንበስ ቀና ብሎ እንደሚሰራው ብቻ ሳይሆን እሱ በጣም ጠንካራ የሆነ ልጅ ነው። ለመስራት ወደ ኋላ የማይል ልጅ፣ ታላቁን የሚያከብር፣ ታናሾቹ የሚያዝን ጀግና ወጣት ነው። በዛ አጋጣሚ ከፍቅር ጋር አብሮ ይሰሩ ነበረ። ፍቅር በህይወቱ መጀመሪያው ባትሆንም ያው ከነፂ ከተለያዩ በኋላ እኛ ሚዲያ ላይ ሳያመጣው በፊት ነው። እኛ ሚዲያ ጋር ወጥቶ ከነፂ አንድ ላይ ነበርኩኝም ነኝም አላለም፣ አላየንም። አንድ ላይ ሆነው ያው የተለያየ የተቆራረጠ ቪዲዮ ከሩታ ከሆነ በኋላ ነው የወጣው እንጂ መጀመሪያ ከነፂ ጋር ነኝ እኔ ፍቅረኛ አለኝ እንዲህ ብሎም አልመጣም አብርሽ ማለት ነው። ከመጀመሪያው ከአጎቶቹ ልጆች ጋር ከኤፍሬም ከማርኬ ከምናምን ሆኖ ነበር ሰርቶ የምናውቀው፣ እየሰራ እንደነበር የምናውቀው። ከዛ በኋላ ፍቅር በመሀል ነፂ የኢትንቢ እህት ነፂን አመጣቻት። ከዛ ፍቅረኛሞች እንደሆኑ ገለጹ፣ ለሚዲያ ተናገሩ። አብሮ እየሰሩ እያለ ደግሞ የሰው ልጅ ይለያያል፣ ተለያዩ። በተለያዩበት ሰዓት አብርሽ ትንሽ ተጎድቶ ነበር። አጋጣሚ ሆኖ ሸገር ሄደ። ሸገር በሄደበት እንግዲህ እህቱ ኤልዱ ጋር ሩታን አየናት። ሩታን ሲቀበሉት፣ አብርሽን ሲቀበሉት ሰፕራይዝ ያደረጉት ሩታን አየናት። ከዛ አብረው ለምን አትሰራም የሚል ጥያቄ መጣ። ኦዲየንሶች እኛንን ያስተዋውቅናቸው ማለት ይቻላል። ደርባባ ናት፣ አብረው ይስሩ እንዲህ በሉ ተባለ። ኦኬ አብረው መስራት ጀመሩ። እሱ ፈቃደኛ መጀመሪያ አልነበረም። አብሮ መስራት ማለት ወደ እንትና ምንድነው ወደ ቡታጅራ ከመመለሱ በፊት አብሮ ዝም ብሎ እዛው አዲስ አበባ ሆነው የልዱ ጋር ምናምን አንዳንድ ቪዲዮ 2-3 ቪዲዮ ተጭኖ ነበረ። ከዛ አብረው ለምን አትሰራም የሚል ጥያቄ መጣ። አብረው እንድትሰራ ተደረገ። ከዛ በኋላ ደግሞ አፈቀርኩ አለችው። እሱ ደግሞ በዛ ሰዓት በፍቅር ተጎድቶ ስለነበረ አይ እኔ ማፍቀር አልችልም ወይም ደግሞ መቀበል አልችልም ብሎ ገፋ። ሲገፋ ግን ኦዲየንስ ተው በቃ በውስጥ ቁጥሩን ተቀብለን በጣም ብዙዎቻችን በውስጥ እንዲቀበላት በቴሌግራሙ በሁሉም በሚጠቀመው በርናምች ሁሉ አጨናነቅ ነው። ሶሻል ሚዲያው በሙሉ አብርሽ ሩታን ተቀበላት የሚል ነበረ የሚኮመተው ራሱ ማለት ነው። ከዛ ለቤተሰቦቹም ለራሱም በቃ ከብዶት ኦኬ ብሎ ተቀበለ። ተዋደዱ። ጥሩ ደረጃ እየሄዱ ነበረ። አሪፍም ደረጃ እየተጓዙ ነበረ በማለቸው በጣም ብዙ ሰው በጣም ብዙ ኮተት ቢገባም አሪፍ እየተጓዙ ነበረ። እንደዛ ተብሎ እንግዲህ ዱባይ ሄዱ። ዱባይ እኛ ያለንበት ከተማ መጡ። ሰርግ ነው ወይስ ሰርግ? በቃ ስለ ሰርጉ አላነሳም፣ ስለ ሰርግ አላነሳም። ያው ባልገኝም ባልሄድም ባየሁት ነገር በቪዲዮ ባየሁት ነገር ስለ ሰርጉ አላነሳም። ያ ሰርግ አይባልም። ለዛውም በሃይማኖታቸው በማይፈቀድበት ወራት ወይም ደግሞ በማይፈቀድበት ሳምንት ነበረ። በጣም ብዙ ቁጣዎችንም አንስቶ ነበረ። ያም ሆነ ይህ አለፈ። እንደዛው እንደሆነ ያን ሁሉ ተደርጎ ደክሞ ሁለታቸው ብዙ ስቃዮችን አልፈው እንደዛ ካለፉ በኋላ ይሄ ሰርግ ከተደረገ በኋላ ወደ አዲስ አበባ ከተመለሱ በኋላ እንግዲህ ሳምንት እንኳን ሳይቀር ነው እንግዲህ አብርሽ እኛ እንደምናውቀው ከሆነ በውስጥ የምናወራው ብዙዎቻችን ነበርን። ምንድነው የቅልቅል ፕሮግራም ለማዘጋጀት ወደ ቡታጅራ ሲጓዝ አንድ ቪዲዮ ጭኖ ነበረ፣ አይተነዋል። እርጉዝ ነኝ ብላ ያለች ጊዜ ሩታ እርጉዝ ነኝ ብላ የተናገረች የነበረ ጊዜ
እንዳጋጣሚ ሆኖ ግዴታ ቡታጅራ መሄድ ስለነበረበት መሄድ አለብኝ ብሎ ጭኖ ሄዶ ነበረ። በዛውኑ ቀን ነው ሩታ ነገሩን የቤቷን ምሰሶ ወይም ደግሞ ትዳርን ያበላሸችው ያን ቀን ነው። ገብታችሁ ይሁት ቪዲዮን ወደ ኋላ ገባ ብላችሁ እስቲ ለምንድን ነው አሁን አብርሽ ተማሮ ህይወት አልፈልግም አብሬ መቀጠል አልችልም የሚለው ለምንድን ነው ብላችሁ እዩት። ሩታ እሱ ወደ ቡታጅራ ተጓዘ ከወንድሙ ኤፍሬም ጋር፣ እሷ እዚህ እያለቀሰች ቪዲዮ ሰራች። አብርሽ መጣ። ምን ተፈጠረ ሲላት ከነፂ ጋር ተገናኝተሃል ብለውኛል፣ ቤት አላደርክም፣ ሆቴል የተከራየኸው ብለውኛል፣ የተያዝከው ብለውኛል፣ እንዲህ ብለውኛል የሚለው ነገር ነው ያፈረሰው ቤቱ ማለት ነው። ከዛ ነገሩ እየተራዘመ እየተጎተተ ሄደ። ወንድም ነን ባዮች አንድ ምንድን ነው የአሞራ ጭራ የመሰለ ወንድም አለኝ ብለሻል። እንግዲህ ወንድምሽ ይሁን ዘመድሽ ይሁን እኛ አናቅም። አንድ እንደ አሞራ ጭራ ጸጉር የቆመ ወንድም አለሽ። ወንድምሽ ይሁን አይ ዶንት ነው። እኔ ሩታ እኔ አልጠላሽም፣ ግን በምትሰሪያቸው ስራዎችሽ በጣም ነው የምጠላው። ስራዎችሽን አልደገፍም፣ አንቺነትሽን ግን አልጠላሽም። እና አብርሽ ያልወለደው ልጅ አለህ ተብሎ ዲኤንኤ ሁላ እስከሚቀየር አብርሽን ለመጣል በጣም ብዙ መንገዶች ተጉዘዋል። በጣም ብዙ መንገዶች ተኪደዋል። አብርሽ አልሞት ባይ ተጋዳይ ሆኖ ልጁን የሱ እንዳልሆነ መቅደም ትባል ልጁን ጎትታ ያመጣችው ልጅ የሱ ልጅ እንዳልሆነ ሀቁ ወጥቶ ከዛ ያን ብዙ ነገሮች ካለፈው በኋላ ምን ተፈጠረ? በቃ እኔ ካንተ ጋር መቀጠል አልፈልግም፣ ፍቺ ይፈልጋለሁ አልሽ። ፍቺ ይፈልጋለሁ ስትይ እሱ ደግሞ አልፈታም አለ። ምንድነው የሆነው? በፍቺ ወረቀት ብቻ ከ11 ወይም እስከ 12 ቪዲዮ ሰርተሻል ሩታ። አንቺ ብቻ አይደለሽም፣ በዙሪያችሁ ያሉት እነዚህ ክብ ሰርቶ ቡታጅራዎች ያሉት ናችሁ ትዳራችሁ የበተኑት ብዬ ነው የማምነው እኔ። በዙሪያችሁ ያሉት በሙሉ የእናንተ ትዳር የፈለጉት አይመስለኝም። ከሌ 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 ብዬ እንኳን መጥቀስ የማልችሉ ያክል ጉንዳን ናቸው ዙሪያቸው ያሉት። ለአንቺ ጥሩ የሚያስቡ ይመስላሉ፣ ለአብርሽ ጠላት ናቸው። ለአብርሽ ጥሩ የሚያስቡ ይመስላሉ፣ የአንቺ ጠላት ናቸው። ባሉ ባልተወሬ ነው ትዳራችሁ የበተናችሁት። ፍቺ ይፈልጋለሁ አልሽ፣ አልፈታም ሲልሽ በተለያየ ዩቲዩበሮች በቡታጅራ በተለያዩ ዩቲዩበሮች ወረቀቱን ይዘሽ ቪዲዮ ሰርተሻል። የፍቺ ወረቀት ፈርምልኝ ብለሽ ማለት ነው። አንቺ እንኳን ብትረሹ እኛ እንረሳው ማለት ነው። ከዛ ምንድነው ያረክሽው? አልፈርም ስላለ እስር ቤት ከተሽዋል አብርሽ። እስር ቤት ገብቶ ከእስር ቤት ወጥቶ እንኪ በቃ እኔና አንቺ መንገዳችን አንድ አይደለም ብሎ ፈርሞ ሰጠሽ። ፈርሞ ኋላስ የራሱ ህይወት መኖር ጀመረ። አንቺ ትዳርሽን ካጣሽ በኋላ እንግዲህ ያረገዝሽበት ሰዓት ነበር፣ ልትወልጂ የተቀራረብሽ ሰዓት ነበር። እናት አባትሽ ጋር ሄድሽ፣ ወለድሽ። በሳትወልጂ በፊት እንዳጋጣሚ ሆኖ ግን ከእናንተ ከተለያያችሁ በኋላ ግን ሄርሜ መጣች። ሄርሜ በመሀላችሁ አልገባችም። እኔ አንዳንዴ ጥያቄ የሆነብኝ ነው። ጥያቄ አሁን አንዳንድ ኮሜንታተሮች ወይም ደግሞ ለአንዳንድ ዩቲዩበሮች ወይም ደግሞ ለአንድ ዝም ብሎ ካወራሁ እወደዳለሁ ወይም ደግሞ አልሞት ባይ ተጋዳይ ሆነው የሆነ ለመፈመስ የሚጥሩ ሰዎች አብርሽና ሩታ ከተለያዩ ቀለበታቸው ካወጡ 80 ከቀደዱ በኋላ ነው ሄርሚ የመጣችው። እኔ አንድ ጥያቄ ያለኝ ድጋሚ፣ በክርስትና አንድ ወንድ ከፈታ ፍቺ ከፈጸመ ሌላ ሴት ማግባት አይፈቀድለትም ወይ? ጥያቄ ነው። ያዳመጣችሁ መልሱልኝ። የሚፈቀድለት ከሆነ ግን ይሄ ህይወት በቃ አልቋል፣ ደቀቀ ብሎ ሌላ ህይወት የሚጀምርበት መንገድ ካለ ለምን ይጫኑታል? አንድ ሰው ለምን ይጫነዋል? ይህም ጥያቄ ነው። ሌላው ሄርሚ መጣች፣ ከሄርሚ ጋር አብሮ መስራት ጀመሩ ምናምን ነገር ምናምን በቃ በጣም ዝብርቅ ያለ ነገር ሲሆን ተቀጠለ። እሺ ይሁን ችግር የለውም ተባለ። ሩታ ከወለደች በኋላ አሁንም ላስታውሰሽ፣ ሩታ ከወለደች በኋላ በጣም ብዙ ወዳጆች በውስጥ መስመር አብርሽን አውርተው መኪና ሰፕራይዝ አድርጋት፣ ወርቅ ግዛላት፣ የልጅህ እናት ናት፣ ምናልባት ልቧ አራርቶ ድጋሜ የድሮ ፍቅራችሁ ይመለስ ይሆናል፣ ያለፉትን አልፎ ይቅርታ ጠይቃት ተባለ። በጣም ዋህ ነው አብርሽ። የተባለውን ነገር ሁሉ ኦኬ ብሎ ነው የሚያደርገው። እንዱ ፈጣሪ የልቡን አላቅም። እውነት
ከዛ እሺ አለ። መኪና ገዝቶ ሰርፕራይዝ አደረገ። ድጋሚ ይቅርታ ጠየቀ። ወርቅ በጣም ውድ ወርቅ ገዝቶ አመጣላት። ምንድነው ያለችው? ወርቁ ሄርሜላ ናት የገዛችው ተብያለሁ። ዛሬውኑ ሰርፕራይዝ ያደረጋት ወርቁን አለበሳት ምናምን። በማግስቱ ደግሞ ሌላ ሮሮ የያዘ ቪዲዮ ሰርታ መጣች። ወርቁ ሄርሜላ ናት የገዛችው ተብያለሁ የሚል ሮሮ ይዛ መጣች። ማን ያለሽ አቀርበልኝ ሲላት የለም ተብያለሁ ተጽፎልኛል። እሺ ባለሽ ነው የምታምኚው? እዛ ጋ ያለው ያ ልጅ አባት የምታምኚው ወይስ ከውስጥ የሚጽፍልሽ ሸረኛ ኮሜንታተር ወይም ሸረኛ እንትን? በጣም ነው የምትገርሙኝ። ጀግና ደግሞ የምትሏት እህቶች ወይም ጀግና የምትሏት የሚዲያ አሽቃባጮች ማለት ነው። ጀግንነት ማለት ትዳርን ከመጥፎ ነገሮች ሁሉ ጠብቆ ሰብስቦ የቤትን ገበና በቤት አድርጎ እየተጎዱም እየተቸገሩም ምንም እያሉ በቤት አድርጎ የሚሰጥ ጀግና ማለት ሚዲያ ወጥቶ ባሉን በጥና የሚመታ አይደለም። ጀግንነት አይባልም። ጀግና እያላችሁ ጀግንነት ሳይሆን ወራድነት ነው። ልጅቷን እኔ ቀንች ያለው በባሌ ተቀናው በጥፊ መምታት የለብኝም። ጭራሽ ቤቴን ይዤ ገብቼ የምመክረው መንገደኛ መጀመሪያ ወይ ደግሞ የማቀርብለት ነገር መንገዶችን አቀርብለታለሁ። ሰው አክባሪ የእሱ ቤተሰቦች የምታከብር ልቁጦች ይችላለሁ። ለምን ብዬ ነገራቶችን እንትን ልል ይችላል። አሁን ለእሷ የአብሮሽ ቤተሰብ እንኳን ክብር የላትም። አሁን ያለ በጣም ነው ከባድ ነገር ነው። አሁን ያለችው ሩታ ጨራሽ አነቃት። እና ሚዲያ ተጠቃሚዎች ቡታጅራዎች ያላችሁበት መንገድ በጣም ያስጠላል፣ በጣም ይደብራል። እና አሁንም አንድ ጥያቄ ላንሳ። ትላንትና ባረጋችሁት ቪዲዮ ቤተሰብ ተመካክሮ ቤተሰብ እንትን ብሎ አባትና ልጅና ልጃችሁን ለማሳደግ እናንተ አንድ ላይ መሆን አለባችሁ ብለሃል ዴቭ። እስካሁን ቤተሰብ የት ነበረ? 1 አመት ከምናምን ሚዲያው እንዲህ ሲበከል የእሷ ወዳጅ ነን የሚሉት የእሱ ወዳጅ ነን የሚሉት ሚዲያ ላይ እንዲህ ሲሰዳደብ ሚዲያው በአንድ እግሩ ቆሞ ጭቃ ሲመስል ላይ ጠቅሟት ላይ በቃ የሆነ ሁሉም ነገር በእጃቸው እንደሆነ አይነት ነገር ሲያደርጉ አብረሽ በጣም ብዙ ነገሮችን ሲደርሰበት፣ ለምሳሌ ወንድ ልጅ በወንድነቱ ሲመጡበት በጣም ነው የሚያስጠላው። አሁን እኔ አብረሽ የኔ ወንድም ቢሆን ኑሮ ይዘኔ ሩታ ቪዲዮ ይዤብሃለሁ ከኔ ካልሆንክ ቪዲዮ ሚዲያ ይለቅብሃለሁ ባለችው ሰዓት የኔ ወንድም ቢሆን ነፍሷን አጥፍቷት ራሱን ይጠፋ ነበር። አብረሽ ታጋሽ መሆኑን ነው እኔ የተማርኩበት። ወንድ ልጅ በክብሩ አይደራደርም፣ በክብሩ ጭራሽ አይደራደርም። እና ምን ልላችሁ ፈልጌ ነው የትላንትና ቪዲዮ ጭራሽ ማይዋጥ። አብረሽ ቤተሰቦችም ሆናችሁ የእሷን ቤተሰቦች የእሷ ህይወት እናንተ አትኖሩላትም፣ የአብረሽ ቤተሰቦች ደግሞ የአብረሽ ህይወት እናንተ አትኖሩላትም። ምርጫውን ተወለት፣ ልጁ ይረጋጋ። በቅርብ ጊዜ እንኳን የተደረገበት ነገር ታውቃላችሁ። የቅርብ ጊዜ ሀቅ ለመሸፋፈን የቅርብ ጊዜ የተደረገበት ነገር ለመሸፋፈን ብላችሁ ሌላ አጀንዳ ሌላ የሚዲያ አጀንዳ አምጥታችሁ ለሶሻል ሚዲያውን አትስጡን፣ በቃ አትስጡን። መጀመሪያ የልጁ ሀቅ ይውጣ። እሷ ካላደረገችው ወንድሙ ካላደረገው ማን ያደረገው? ሌላ ከጎናቸው ሆኖ እነሱን የሚተባበር ሰው ካለም ያን ሰው ያውጡልን። በቃ የልጁ ሀቅ ይውጣ። ልጁ ደግሞ ፍላጎቱን ተውለት። እንዴ ምንም ነገር ይቅርብኝ ብሎ እኮ ስደትን መረጠ ልጁ። ይህን ሁሉ ከጭቅጭቅ የተነሳ በቃ ሊኖር ከለከላችሁት፣ ሊያርፍ ከለከላችሁት፣ ህመሙን ሊያስታምም ከለከላችሁት። ምንም ነገር ይቅርብኝ ብሎ ስደት መረጠ። ስደት እንኳን ሲመርጥ ስደት እንዳይሄድ እንኳን ፓስፖርቱ ተወሰደበት። ልጁ ይረፍበት እንዴ፣ ልጁ ይረፍበት። ሌላ ህይወት እንኳን ጀምሮ በቃ ሁሉም ነገር አልቋል ካንቺ ጋር ጨርሰናል ብሎ ሌላ እንኳን ህይወት ጀምሮ እንዲቆርጥላት ብሎ ቀለበት አስሮ እንዲቆርጥላት ብሎ ብዙ ነገር አድርጎ ግን ያ ህይወት እንኳን እንዳይስተካከልለት ደስተኛ ሆኖ እንዳይኖር እኔ የኔ ካልሆንክ አህያ ሰርዶ አትብቀል እንዳለችው የኔ ካልሆንክ ለማንም አትሆንም የሚል አባባል ነው እየሆነበት ያለው አብረሽ በአሁን ሰዓት። ስለዚህ አንዳንዴ ደግሞ ምላችሁ በአብረሽ የምትሰሩ ዩቲዩበሮች
እየተጠቀማችሁበት ነው እንጂ አብርሽ እናንተ ጋር አልደረሰም። ሪፖርት አድርጎ ሁሉም ነገራችሁ ሊያዘጋ ይችላል። መብትም ስላለው አንድ ስትሪክት ቢልክባችሁ ባንዴ ነው ዩቲዩባችሁ ጥርቅም የሚደረገው። ግን እሱ ወጣት ስራ ብሎ ስለሚል የተቸገሩ ወጣቶች ስልክ ገዝቶ ዩቲዩብ ከፍቶ ከኛ የሚያስተዋውቅ ጀግና ወጣት ነው። አሁን ለሱ ጠላት ሆነው የተነሱ ጠላት ሆነው ከጎኑ ያሉ ዩቲዩበሮች ቡታጅራዎች አብዛኛዎቹ ከ10 በላይ አብዛኛዎቹ እሱ ነው ስልክ ገዝቶ ዩቲዩብ ከፍቶ ከኛ ያስተዋወቃቸው። ማንም አያውቃቸውም፣ ጉንዳን ሁላ ማለት ነው። ማንም አያውቃቸውም። እና የአብርሽ ወዳጆች ትክክለኛ ወዳጆቹ ደግሞ ጥሩ ነገር ሲሰራ አድንቁት፣ አበረታቱት። መጥፎ ነገር ሲሰራ ደግሞ ምከሩት፣ ገስጹት፣ ከመጥፎ ነገሩ እንዲመለስ አድርጉት። ሄርሚም ደግሞ ሀቅሽ ፈጣሪ ያውጣልሽ። እውነት ታሳዝኛለሽ። አንቺ ትክክለኛ ሴት ልጅ ነሽ። በጣም ሩህሩህ ልጅ ነሽ። እሱ ብለሽ ብዙ ነገር ሆነሻል። እሱ ብለሽ ብዙ ነገር ተሰድበሻል። ሚዲያው፣ ቤተሰቡ፣ ሁሉም ያንቺ ስም ያልተነሳበት ቦታ የለም። ይሄ ያልሆንሽውን ስም ተሰጥቶሻል። ባል ሰው ሚስት ከፈታ በኋላ የመጣች ሴት ውሽማ አትባልም። እኔ እንደማውቀው በሀገራችን ባህልም ቢሆን ባል እያላት አንድ ሴት ባል እያላት ወደ ሌላ ወንድ ከሄደች ነው ውሽማ የምትባለው። እንዲሁም ደግሞ አንድ ሚስት አንድ ወንድ ሚስት እያለው ወደ ሌላ ሴት ከሄደ ነው ውሽማው መጣ ወይም ውሽማው ሄደ የሚባለው። ግን ሄርሚ ሩታና አብርሽ ከተፋቱ በኋላ ነው የመጣችው። አብርሽ በወደቀበት ሰዓት፣ በከፋው ሰዓት፣ በጠቆረ ሰዓት፣ በከሳ ሰዓት፣ ነገራቶች ሁሉ በደበረው ሰዓት ተነስ፣ ፈጣሪን አመስግን፣ እኛ አለን፣ ጓደኞች አሉ ብላ ከጎኑ የሆነች ጀግንዬ ሩህሩህ ለእኛም መምህር የምትሆን ልጅ ናት። የፍቅር መምህር ብለናታል። እኛ ስትመጣ አልተቀበልናት እንደምታውቁት። ግን ከመጣች በኋላ ግን ሁሉም በፍቅሯን አሸንፋ ያለች ልጅ ናት። አብርሽ ደግሞ እሷ ቀለበት ማሰርህን በታመም ጊዜ ረስተህ ሊሆን ይችላል። ግን ወደ ኋላ ዞር ብለህ ቪዲዮዎችህን አይተህ የራስህን ውሳኔ ያስቀምጥልን። እኛ ወዳጆችህ መቼም አንጠላህም። ሰዎች እንድትጠላ መጥፎ ነክ ተብሎ እንድትሳል ቢደረግብህም እኛ አንጠላክም። ሰብስክራይብ አድርጎ ሼር፣ ኮፒ ሊንክ አድርጎ አድርሱልኝ። ይሄ ቪዲዮ ለሩታና ለአብርሽ አድርሱልኝ። በቃ አድርሱልኝ። ምርጫውን ተውለት። አብርሽ ምርጫውን ተውለት። በቃ አሁን አልፈልግም ትዳር ብለዋል አይደለ? ትዳር ራሱ ፍላጎት እስከሚመጣ ድረስ በቃ ተውት፣ ይበቃዋል።